ውድና የተከበራችሁ ቤተሰቦች የአሴርንና የሀኒቾን ጉዳይ እንዴት እያያችሁት ነው? ተምቹስ አላሳዘናችሁም? ስለ ወይዘሮ ሜላት ያለው አመለካከትና ያለው መልካም ምሳቤ እኔ በበኩሌ በጣም ነው ያሳዘነኝ። በሌላ በኩል እንግዲህ አሴር የሀኒቾ ነገር በፍጹም ጊዜ ሊሰጠው አልፈለገም። ደሙንም የሰጠው ለሀኒቾ ሲል ነው። ብቻ አሁን ለሀና ያለው አመለካከት በጣም ጨምሯል። እናንተስ ምን ትላላችሁ? አሴርና ሀኒቾ ይጋቡ የምትሉ እስኪ በላይ ካሳዩኝ። ሰላም ውድን የተከበራችሁ ውድ የቻናሌ ቤተሰቦች ቪዲዮውን በላይክ ጀምሩት እስኪ ስወዳችሁ ማለት ነው፣ አይከፈልበትም። ስለዚህ ቪዲዮውን ከመጀመራችሁ በፊት በላይክ እንድትጀምሩት እላለሁ። በድጋሚ ወደ ቻናሌ ስለመጣችሁም ከልብ ነው ማመሰግነው። ፈጣሪ በያላችሁበት ይጠብቃችሁ። ከአስመሳይና ከእባብ ከእሾህ ጓደኛ ደግሞ በያላችሁበት አምላክ እስራኤል ይጠብቃችሁ። በተለይ እንደ ወይዘሮ ባዩሽ አይነት ጓደኛ እሾህ፣ አስመሳይ፣ እባብ፣ አረመኔ፣ ክፉ የሚለው ቃላት ራሱ አይገልጻትም። እንዴት አባቷ እንደምትችልበት ማስመሰሉን አላቅም። አሁን ድራማ ነው፣ ግን ታሪኩን ስታዩት በጣም ያሳዝናል። እውነትም በዚች ምድር ላይ እንደዚህ አይነት ሰው ነፍ ነው ያለው። ከፊት ለፊት መልካም ሆኖ ይመጣል፣ ከኋላ ግን እሾህ ነው። እሾህ ብቻ አይደለም ቢላ፣ ልክ ሳታዩት ከጀርባ ሆኖ የሚወጋችሁ ጓደኛ። እግዚአብሔርን ፈጣሪ ከእንደዚህ አይነት ሰው ይጠብቃችሁ። የወይዘሮ ባዩሽ ደግሞ የተለየ ነው። ቢያንስ አብራ በልታለች፣ አብራ ጠጥታለች። ከልጅነት ጀምሮ ቢሆንም ጓደኛዋ ናት። ምናልባትም አዎ መስፍንን ቀምታኛለች፣ ከዛ በኋላ እኔ ማግባት መውለድ አልቻልኩም ትበል፣ ወይም በህይወቴ ደስተኛ አይደለሁም ህይወቴን ቀምታኛለች ነው እያለች ያለችው። ፈጣሪ የጻፈው ወይም ደግሞ ማንኛውም ሰው ፈጣሪ የሰጠውን ህይወት ብቻ ነው የሚኖረው ወይም የጻፈለትን። እሷ ግን ህይወቴን ቀምታኛለች፣ ማንነቴን ቀምታኛለች እያለች ነው ያለችው። አሁንም እዛ አልጋ ላይ ተዘርራም እኔ አላስተረፈሽም፣ አንቺ ከተረፍሽ ደግሞ የማይበርድ ጦርነት ውስጥ ነው የምንገባው እያለች ሌላ ነው የምትናገረው ነገር። ግን ነገ በእኔ ላይ ምን ይደርሳል ብሎ የሚያስብ ሰው የለም ማለት ነው። እኔ በበኩሌ በጣም ነው ያዘንኩት። እውነት ለመናገር ሰው ከፍቷል። በቃ ገንዘብና ገንዘብ ብቻ አምላክ ይሆናል። ደስ የሚለው ነገር ወይዘሮ ባዩሽ ፖሊስ ባየች ቁጥር የምትንበጨበጨውና ቁጭ ብድግ የሚያደርጋን ነገር ከምንም በላይ ደግሞ ወንጀለኛ እንደሆነችና እሷ ከዚህ ነገር እንዳለችበት በጣም ያስታውቃል። ፖሊሶቹ ከዛ ቤት ሲገቡ እንዴት እንዳደረጋት ከዚህ በፊት ታስታውሱ ከሆነ ምናሴን በሽጉጥ ሊመቱት ነበር ተብሎ ወይዘሮ ሜላት እንደጠይቅ መታ ለፖሊስ ማመልከት አለብኝ ብላ ስትላት በፍጹም ለፖሊስማ ማመልከት የለብሽም እንደታመለከቻለች ብላ እሷ ነበረች እንድቀር ያደረገችው። አሁንም ፖሊስ በተባለ ቁጥር ያው ሌባ ሰው መቼም ራሱን አያምንም አይደለም። ሌባ እናት ልጇን አታምንም እንደሚባለው ነገር አሁንም ወይዘሮ ባዩሽ ማንንም ልታምን አልቻለችም። እውነት ከኋላዋ ኮሽ ያደረገው ሁሉ እሷን የሚከታተላት ወይም ደግሞ እሷን የሚጎዳት መስሎ ነው የሚታያት። በማስፈራራትና በመዛት ወይም ደግሞ እገላችኋለሁ በማለት ጊዜዋ እንድትጨርሰው ነው። እንግዲህ አሴር እሷ ቁጭ ባለችበት ከወይዘሮ ሜላት ክላስ ሲገባ ምን አባህ መጣክ? ለምን መጣክ? ደግሞ አንተ ምን ልትሰራ መጣህ? እዚህ ምን ታደርጋለህ ነበር ጥያቄዋ። አሴርም አንቺ ምን ልትሰሪ መጣሽ ነበር የመለሰላት። እንዴት ነው የምንመልስልኝ እንደዚህ አይነት መልስ? ለምን መጣ? ምን ታደርጋለህ? ማነህ እያልኩህ እኮ ነው። አንቺ ማንሽ? አንቺ ምን ልታደርጊ መጣሽ? እኔ የታመመ ሰው ልጠይቅ ነው የመጣሁት ሲላት ውጣ ከዚህ ክላስ ውጣ ነበር መልሷ። አሴርም እኔ በሽተኛ ልጠይቅ ነው የመጣሁት፣ ውጣ ካልሽን ደግሞ አብረን እንውጣ፣ አንቺ ስትወጪ እኔም እወጣለሁ። አንቺ ማነሽና ነው ሲጀመር እኔን ውጣ የምትይኝ ሲላት እየተከታተልከኝ ነው፣ እርግጠኛ ነኝ ስለምትከታተለኝ ነው በየሄድኩት ቦታ ሁሉ የማገኘ፣ ስለዚህ ለምን ትከታተለኛለህ? ምንስ ፈልገህ ነው እኔን የምትከታተለኝ ስትለው እሱ ደግሞ እኔ በፍጹም አንቺን እየተከታተልኩሽ አይደለም፣ ምን ፈልጌ ነው አንቺን የምከታተልሽ ስላት እሷም እንግዲህ ያው የዛተች ነው እንደምታስይዘው ወይም እንደምታስገድለው ነው ስትናገር የነበረው።
ነገር ግን ማን ገዳይና ማን ሟች እንደሆነ ወደፊት የምናየው ይሆናል ነው አሴርም ሲላት የነበረው። ያም ሆነ ይህ አሁን አሴርንና ተምቹን ራሱ በጣም ነው የምትፈራቸው፣ ትርበተበታለች እነሱም ባየች ቁጥር። ፖሊሶቹም እንግዲህ እሷ እዛው ቁጭ ብላ መጀመሪያ ምናሴ ይመጣል። ምናሴ ሲመጣ ያው እንግዲህ መልካም ሰው ወይም ደግሞ ጥሩ ለእናታቸው ጓደኛ መስላ ቆይ ለምን አልነገራችሁኝም? እንዴት ይሄ ሁሉ ነገር ሲከሰት ዝም ትሉኛላችሁ? ለነገሩ እንደ ሰው ባታይኝ እንጂ እንደ ሰው ብታይኝ ኑሮ ይሄ ነገር ሲከሰት ዝም አትሉም ነበር። በጣም ነው ማዝነው። እኔንማ መች እንደ ሰው ቆጠራችሁኝ? እያለች ምንም እንደማታውቅ ሆና ነው ምናሴን ስታናግረው የነበረው። እሱም እኛ በዛን ሰዓት እንዴት ብለን ነው ሰው የምናስታውሰው? በፍጹም ሰው በማናስታውስበት ደረጃ ነው የነበር ነው። ስለዚህ እባክሽን እንደዛ አትዘኝብን። በነገራችን ላይ ነገሩን ፖሊስ ገብቶበታል ሲላት፣ እሷም ቆይ አንተ ፖሊስ ነው ያልከኝ? ፖሊስ ደግሞ ምን አገባው? ምን ቤት ነው ፖሊስ ስትል፣ ያው አንተ ግን ምናሴ ማን ነው ይህንን ነገር ያደርጋን ብለህ የምትገምተው ስትለው፣ እሱም እርግብ እንደሆነችና እርግጠኛ ሆኖም እርግብ ናት ነበረ መልሱ። እርግብ እንዴት ይህን ነገር ታደርጋለች? በፍጹም ይህን ነገር አታደርግም። ምን ያክል ድፍረት ኑሯት ነው እሷ ይህን ነገር የምታደርገው ብትለውም፣ እርግብ የእናቴን ወርቅ ወይም ደግሞ የእናቴን ጌጣጌጥ እንዳለ ሰርቃ ጠፍታለች። ከሄደች ጊዜ ጀምሮ ደግሞ የት እንዳለች አናቅም። ሲደወልላትም አታነሳም። ስለዚህ እሷ ናት ይህንን ነገር ያደረገችው። ነገር ግን አሁን ፖሊስ እየተከታተለው ነው ሲላት በጣም ነበር የተረበደበደችው። በጣም ያሳዝናል፣ በጣም ይገርማል እያለች ነበር። ወደ አሁኑ ነው እንግዲህ ፖሊሶቹ መጥተው ጥያቄ ምናምን ሲጠይቁ አሻራ መውሰድ ስለሚፈልጉ ምናሴን እየጠየቁት ስለነበረ እህቶችህ የት ናቸው? ያው ወንጀል እንደሆነ አንዳንድ መረጃዎች ያመለክታሉ። ስለዚህ እርግጠኛ አልሆንም፣ ነገር ግን እርግጠኛ የሚያደርጉ ደግሞ መረጃዎችን አግኝተናል። ስለዚህ እውነታው ሲወጣ ግን የምናሳይ ይሆናል እያለ ነበር ፖሊሱ። ወይዘሮ ባዩሽም ቆይ ታዲያ ምንድን ነው ማን ይሆናል ይህንን ነገር የሚያደርገው ስትል፣ የዛ ጊዜ ያው እውነታውን ወይም ደግሞ ትክክለኛውን እንዳደረገው ስንደርስበት እናሳውቃለን እያለ ለምናሴ አስመስሎ ቢናገርም ፖሊሱ፣ ነገር ግን እጁን ሲያመለክት የነበረው ወደ ወይዘሮ ባዩሽ ነበር። ስለዚህ እሷም በጣም እየተርበተበተች እና ደንግጣ ነበር። ሁላቸውም ጥለው ከወጡ በኋላ እሷ እዛው ብቻዋን ቁጭ ብላ ዶክተሯ መጥታ እዚህ ትንሽ ቆይላት ልጆቹ እስከሚመለሱላት ስትለ፣ እሺ ችግር የለውም እንኳን አይደለም እስከሚመለሱና እስከምትወጣም ድረስ ቁጭ ላለው ችግር የለውም እያለች ነው። አዎ ቁጭ ትላለች እንጂ እንዴት ቁጭ አትል? ለእያንዳንዷ ነገር እዛ ሆስፒታል የሚደረገውን እና እዛ አካባቢ የሚደረገውን ነገር ግዴታ ማወቅ ስለሚኖርባት እንግዲህ ጊዜ ካገኘች ወይም ደግሞ ክፍተት ካገኘች ወይዘሮ ሜላትን ለመግደልም ወደኋላ አትልም። እኔ ግን ምን እንደምፈራ ታውቃላችሁ ቤተሰብ? ዶክተሯን የሆነ ነገር አድርጋ ሀሳቧን እንዳታስቀይራት ወይም ደግሞ የሆነ ወይዘሮ ሜላትን የሚገል ነገር እንዳታስደርጋት ነው የምፈራው። ምናልባትም ወይዘሮ ባዩሽ ታውቃላችሁ ከዚህ በፊትም የሀኒቾን የዲኤንኤ ምርመራ ያስቀየረችው እሷ ናት። ዶክተሩን ፍቅረኛን እንገልልሃለን ያለበለዛ ይህን የዲኤንኤ ምርመራ ቀይር ተብሎ ሳይወድ በግዱ ነው የቀየረው። ስለዚህ አሁንም የዚችን ዶክተር ወይም ደግሞ ወይዘሮ ሜላትን የምትከታተለውን ዶክተር የሆነ ነገር አድርጋ እንዳታስቀይራት ነው የምፈራው። ወይም ደግሞ እንድትሞት እንዳታስደርጋት፣ ካስገደደቻት በቤተሰቦቿ ከመጣችባት በጣም ከባድ ነው የሚሆነው። በዛ ላይ አሁን ወይዘሮ ሜላት ያለችበት ጉዳይ ሁላችንም እንደምናውቀው አሴር ደም ቢሰጣትም አሁን እስካሁን ድረስ ምንም አይነት እንቅስቃሴ አላሳየችም። ስለዚህ ለዶክተሯም ቢሆን አሁን እሷ የሆነ ነገር ብታደርጋት ወይም የወይዘሮ ሜላት ሕይወት እንዳልፍ ብታደርግም በቃ ስላልነቃች ነው ለማለትም ያመቻታል። ያው ማንኛውም ሰው መውጫ ያጣል። ስለዚህ እንደዛ እንዳታደርግ ነው የምፈራው። ያው እሱ አሁን ከልቧ ነው የምትሰራው። እውነትም ያው የተማረችበት ስራዋ ቃል የገባችበት ስለሆነ ስራዋን ቀጥ ብላ ትሰራለች። ነገር ግን በቤተሰቦቿ ልጅ ካላትም በልጇ ከመጣችባት እርግጠኛ ነኝ ውጤቱን እንደምትቀይረው ነው የማስበው እኔ።
ከዛ ባለፈ እንግዲህ ወይዘሮ ባዩሽ አሁንም አሴርን በጣም ፈርተዋለች። እንደሚከታተላት ነው የምታስበው። ለእርግብም ደውላላት ነበር። እርግብ ግን ቢደወልላትም ስልክ ልታነሳ አልቻለችም። ምንም ነገር አዲስ ነገር አላገኘችም። ወይዘሮ ባዩሽ ያንን ሁሉ ወርቅ ሰርቃ እንድትጠፋለች። ብቻዋንማ ልትበላው አትችልም። ይቺ የማትረባ የት ጠፍታ ይሆን እያለች ነው። እርግብስ እውነት ያን ወርቅ ሰርቃ ወዴት ይዛው ሄዳ ይሆን ወይስ ወዴት ይዛው ተደብቃ ይሆን? በነገራችን ላይ አቶ መስፍንንም ፖሊሶቹ መክሰስ አለበት። እርግብ ያደረገችው ነገር ቀላል አይደለም። ከዚህ በፊትም ሸውዳናለች፣ ልጃችን ያልሆነችው ልጃችን ሆና መታለች ብለሃል። ስለዚህ ውጤቱን ከማወቃቸው በፊት ለእርግብ መክሰስ አለባቸው ብሎ አቶ ኖላዊንም አናግሮታል ፖሊሱ። አቶ ኖላዊ ያልኩኝ አቶ መስፍንም እንዴት እንደዚህ ሆነን እሷን ትተን እንሄዳለን? እንደምታያት ነው ተዘርግታለች ሲለው በፍጹም ችግር የለውም፣ ቢሮ ሄደህ ብቻ የክስ ማመልከቻ ማስገባት ነው፣ ሌላ ምንም የምታደርገው ነገር የለም ብሎታል። ከዛም እንግዲህ ክስ ከተመሰረተ እርግብ የታባቷን ብትገባ ትያዛለች። ከዛ ባለፈ እንግዲህ የወይዘሮ ባዩሽ ነገር አሳሳቢ የሆነባት እርግብን ካላገኘቻት ወርቁን ካልተካፈለች ብቻም ሳይሆን ፖሊሶች ከያዟት እሷ ትታት እንደማትሄድና እውነታውን እንደምትናገር እርግጠኛ ስለምትሆን ነው ቀድማ ማግኘት የምትፈልገው። ነገር ግን ስልኳ እስካልሰራ ድረስ የታባቷን ብትል ልታገኛት አትችልም፣ አታገኛትም። ግን እርግብ ተደብቃ ይሆን? የሀኒቾስ ነገር እዛ ሆስፒታል በፍጹም አልወጣም ብላ እዛው ሆና እናቷን ቁጭ ብላ መጠበቋ። አቶ መስፍንም እንግዲህ ስለ ሀኒቾ እባክሽን ከቤት ሂጂና ምግብ ብይ፣ ልብስሽንም ቀይሬ ሻወር ውሰጂ ቢላትም እምቢ ብላለች። ሙች እገኛለሁ እናቴ እዚህ ተኝታ በፍጹም አልሄድም ብላለች። ከዛ ባለፈ እንግዲህ ዶክተሯም ነይ ቶሎ ብላ ጠርታት እባክሽን ራስሽን እየጎዳሽ ነው ያለሽው፣ ሂጂና ከቤት እባክሽን ራስሽን ትንሽ ቀር አድርጊ ብትላትም እምቢ ብላለች። ዶክተሯ ሀኒቾን በጣም ነው የምትወዳት። ስለ ሀኒቾ ታሪክ በጣም ከስር መሰረቱ ስለተረዳች ማለት በደንብ ነው የምታዝንላት እና እባክሽን እንደዚህ አትሆኚ፣ እንደዚህ እንድትሆኚ አንፈልግም እያለቻት ነው። እሷም በፍጹም እኔ ሙች እገኛለሁ ከዚህ ሆስፒታል አልወጣም እያለች ነው ሀኒቾ እንግዲህ ያው ለመጀመሪያ ጊዜ ስለሆነ እናቷንም ያገኘቻት ወይም ደግሞ እናቴ ትክክለኛ እናትሽ ናት ተብላ በዲኤንኤ እርግጠኛ የሆነው ያው እሷ እርግጠኛ ብትሆንም ነገር ግን ወይዘሮ ሜላት ማወቋን አታውቅም ነበር። ለማንኛውም አሁንም ግና አሳሳቢ ጉዳይ ነው የወይዘሮ ሜላት ነገር። እኔ እዚህ ላይ ያበቃለሁ ውዶች፣ ይብያላችሁበት ሰላማችሁ ይብዛልኝ። ባባይ